ዘለንስኪ ያመኑት ፈረስ ሊጥላቸው አስግሯል። ከአንድም ሁለት የዋይት ሃውስ ቢገኙ ንቀትና ስድብ እንጂ ፖለቲካዊ ክብርን ሳያገኙ መውጣታቸው ዛሬም ተደገመ። የሰላም እቅድ የተባለው የዶናልድ ትራምፕ የእጅ ስራ የሆነ 28 ነጥቦችን የያዘ ዶሴ ለምስራቅ አውሮፓ ሰላም ይበጃል ተብሎ ሲቀርብ ያላስፈነጠዘው የኬፍ ፖለቲከኛ አልነበረም። በወቅቱ ዘለንስኪ በትራምፕ መዘለፊውም ብለው እዚህ ቢደርሱም ቦግ ጨለም የሚለው የመሪዎቹ ግንኙነት ግን ዛሬም ጥላውን እንዳጠላበት ነው። ኢማኑኤል ማክሮንን ያስቆጣ፣ ኬር ስታመርን ያሰጋ፣ ኦላፍ ሹልዝን የተጠባባቂ ወታደራዊ ምልመላን እንዲያዩ ያስገደደ አዲሱ የትራምፕ እቅድ አሁን ላይ የሰፋ ጥርጣሬን አንግሷል። ወገንተኝነትን ለፑቲን ያደረገ መሆኑ ሳያንስ ዩክሬን የተባለች ሀገር በዓለም ካርታ እሳት እንደነካው ፕላስቲክ ተኮማትራ እንድታንስ የሚያደርግ ነው በሚል የወቀሳ ናዳ እየቀረበበት ይገኛል። ደግሞም በዛኛው በክሬምሊን ደጃፍ ሌላ ፈንጠዝያ ሆኗል። እቅዱ ለእኛ የተመቸ ነው ያለው የፑቲን አስተዳደር ትራምፕን የሚያክል መሪ ፓስፊክን ተሻግረን በአሜሪካ ምድር አላገኘንም አስብሏቸዋል። የርዕዮተ ዓለም ግብግብና ፍትጊያ፣ የጦር መሳሪያ እሽቅድድም፣ ትግልና ሉዓላዊ የበላይነትን የመቆጣጠር ስልት ተዳምረው አሜሪካና ሩሲያ እንዲህ ያለ መስማማት ላይ እንዴት ሊደርሱ ቻሉ ሚል ጥያቄ እንዲነሳ ያደረገ ሆኗል። አዲሱ የሰላም እቅድ ስጋት፣ ወገንተኝነትና ፖለቲካዊ መካረርን እያሳየ ያለው ይህ መዘዘኛ የሰላም ሰነድ የጌታና ሎሌ የሆነውን የዋሽንግተንና ኬቭ ግንኙነት እስከ መጨረሻው ቆርጦ ሚጥል ሊሆን እንደሚችልም እየተነገረ ነው። ሰሞነኛው ወሳኝ ስትራቴጂካዊ ጉዳይ ደግሞ የአሜሪካ የዘመናት ወዳጆችን ያስቆጣ፣ ዩክሬንንም ሐዘን ውስጥ የከተተ ሆኗል። ለሩሲያ ስስ ልብ ያሳየ የተባለው ይህ የፖለቲካ ሰነድ አውሮፓን የኢኮኖሚ ድህነት እንድታገኝ፣ ዩክሬንም ወደ መልሶ ማልማት ሥራ ፊቷን እንድታዞር የሚያደርግ ነው ቢባልም ከፍተኛ ፖለቲካዊ ስጋትን ደቅኗል። ግዛት በመስጠት የሚጠናቀቅ ጦርነት እንዲኖር ይፈልጋል የተባለው ይህ ሰነድ በእርግጥም በአሜሪካ መንግስትነት ታሪክ ደካማው የውሳኔም ሆነ የመደራደሪያ ሀሳብ ሆኖ በሩሲያ ላይ የቀረበ አስብሏል። ስትራቴጂው አሜሪካ ጦርነቱን ለመቋጨት የምታደርገው ጥረት በአውሮፓ ህብረት እንደተደናቀፈ በመጥቀስ መውቀሱም በእርግጥም የአውሮፓ ሀገራት ያለባቸው ስጋት ከፊት ለፊት ታይ ያስቻለም ሆኗል። አሜሪካ ከሩሲያ ጋር ስትራቴጂክ መረጋጋትን በድጋሚ መገንባት እንዳለባትና ይህም በምላሹ የአውሮፓን ኢኮኖሚ እንደሚያረጋጋም ያትተው ሰነዱ እንዴትና በምን አይነት ሁኔታ ውስጥ የሚለውን አይጠቅስም የሚለው የነ ኢማኑኤል ማክሮንና የነ ኦላፍ ሹልዝ ወቀሳና ቅሬታ በትራምፕ ደጃፍ ግን ሰሚ ጆሮን አላገኘም። ሰነዱ በአህጉሩ ላይ በሚወጡ ፖሊሲዎች ላይ ተጽዕኖ ለማሳደር እየተደረገ ያለውን ፖለቲካዊ ግብግብም ያስመለክታል። የአሜሪካ ፖሊሲ ከአውሮፓና አውሮፓውያን ሀገራት ጋር እየተከተለች ያለውን አሁናዊ አካሄድ መቃወም ቅድሚያ ሊሰጠው በሚገባ ጉዳይ መሆኑንም የሚያስረዳ ሆኗል። ምዕራባዊ ማንነት እንዲመለስ ጥሪውን የሚያቀርበው ይህ ስትራቴጂ በዓመት ውስጥ ባነሰ ጊዜ ውስጥ አውሮፓን መለየት የማይቻልበት ደረጃ ላይ እንደሚደርስ ያስጠነቅቃል። የአውሮፓ ስልጣኔ ላይ የተጋረጠው የመጥፋት አደጋ የኢኮኖሚያዊ ጉዳዮች ካስከተሉት ችግር ይልቅ እውነተኛና ይበልጥ ግልጽ ነው እንደሚታይም ያብራራል። አንዳንድ የአውሮፓ ሀገራት አስተማማኝ አጋሩ ነው ለመቆየት የሚያስችል ጠንካራ ኢኮኖሚና ወታደራዊ አቅም ያላቸው መሆን አለመሆናቸውን ግን ግልጽ አይደለም ብሏል። ሰነዱ ባልተጠበቀ ሁኔታ አርበኛ የአውሮፓ ፓርቲዎች የሚያሳድሩትን ተጽዕኖም አድንቆ አቅርቧል። አሜሪካ በአውሮፓ የሚገኙ የፖለቲካ አጋሮቿ የሚያቀነቅኑትን የመንፈስ መነቃቃት ታበረታታለች ሲል ለብሔርተኛ ፖለቲከኞች አጋርነቱንም አሳይቷል። ይህ በእርግጥም ነጮች ብቻ በአገሬ እንዲኖሩ ስደተኛ የሚባልም አሜሪካንን ለቆ ይውጣ ለሚሉት ትራምፕ ሌላ አይነት እይታው ነው የሚቀርብ ነው። ታዲያ በሩሲያና ዩክሬን ጦርነት ላይ መኳረፍን እያበዙ ያሉት አሜሪካና የአውሮፓ ሀገራት አሁን ላይ ሁነኛ ፖለቲካዊ ጥፋትና መገጣጠሚያ ላይ የቆሙም ይመስላሉ። ነገሮች እንደሚታዩት አይደሉም። በግዛት ጉዳይ መደራደርን ከፊት የማታደርገው ሩሲያም ከዛ መልስ ለሚታዩ ንግግሮች በሯ ከፍት መሆኑን ደጋግማ ስትገልጽ ተደምጣለች። እንደ ዶኔትስክና ሉሃንስክ የተባሉ የክሬምሊንን የግዛት ቁርኝትም አፋቶና መሬት ቆርሶ የመጠናቀቅ ዕድሉ ከፍተኛ ነው የተባለው ቁልፍ ከተሞችን የመስጠት ሂደትም ጆሮ ያለው አይመስልም። ነገሩ በብዙ የሚታይ ነው። የዋሽንግተንን ደጆች ሳይረግጡ ማደር የማይችሉት የጌፍ ፖለቲከኞች
በየቀኑ ወደ ትራምፕ ቢሮ የመሄዳቸው ሚስጥር ግን አንዳች ፖለቲካዊ ስኬትንና በሄዱበት ልክ ምላሽን የሰጠ አልሆነላቸውም። ነገሩ ተባብሶ እንዲቀጥል አደረገ እንጂ ባለ 28 ነጥቡ የሰላም ሐሳብም 28,000 መዘዝን ይዞብኝ ይመጣል ብላ የሰጋች የምትመስለው ዩክሬን የኔን ነገር አደራ በሚል ስሜት ውስጡና ይመስላል ፖለቲከኞቿን ወደ ኦቫል ኦፊስ ደጋግማ የላከችው። ነገሮች ግን የተቀደሙ አስመስሏታል። እሷ አላከችም። ለሩሲያ በሚጠቅም መንገድ ስልታይም በሆነ ሁኔታ ተዘጋጅቷል የተባለው ሰነድ ዩክሬንን ያገለለ ሆኗል። ስትራቴጂው በርከት ያሉ ጉዳዮችን ከመያዙ ባለፈ አውሮፓን ብትሆን በጦርነት የጥፋቷ መበላቷ አይቀርምና ሰላምን አድርጋ ከሩሲያ ጋር መኖርን አማራጭ የሌለው አማራጭ ማድረግ አለባት የሚለው ዛሬም ድረስ አነጋጋሪ ሆኗል። እንደ ምክረ ሐሳብ የቀረበው የስትራቴጂኩ ጉዳይ የአውሮፓን የኢኮኖሚ ደህንነት በማስጠበቅ ሂደት ውስጥ ሆኖ የሚታይ አድርጎታል። ይህ ደግሞ በማርሻል ፕላን ወይም ከሁለተኛ የዓለም ጦርነት በኋላ ክፉኛ ለደቀቀው የአውሮፓ ኢኮኖሚ መዳንን ይዤ መጥቻለሁ ለምትለው አሜሪካ ዳግማዊ ማርሻል ፕላን ሆኖላታል። ይህ ግን በአውሮፓውያኑ ዘንድ ምን ያህል ተቀባይ ነው የሚለው ብዙ ጥያቄዎችን የሚያስነሳ እንደሆነ በአሜሪካ እቅድ የተካተተውና በአውሮፓውያኑ የተሰረዘው ደግሞ ሩሲያ ጎረቤቶቿን እንዳትወር በምትኩ ሁኔታው አሁን ካለው አባላት ውጪ እንዳይስፋፋ የሚለው ቁልፍ የፖለቲካ ጥያቄ ነው። የሰላም ስምምነት ከተደረገ በኋላ በሩሲያና ኔቶ መካከል ውይይት እንዲደረግ በውይይቱም ሁሉም የደህንነት ስጋቶች እንዲነሱና መሰል ጥብቅ የመደራደሪያ ነጥቦች የተነሱበት የሩሲያና ዩክሬን የጦርነት ጉዳይ አሸናፊውን በፖለቲካና በዲፕሎማሲ ጠረጴዛ ሩሲያን ሳያደርግ አይቀርም። ትራምፕን አምነው በዛ ሲመላለሱ የነበሩ ዘለፋውንም ቢሆን ዋጥ አድርገው ለሀገር ክብር ከሆነ ይሁን በሚል ስሜት ውስጥ ያሳለፉት ዘለንስኪ ዛሬ ግን ይጠቅማቸዋል ተብሎ የተዘጋጀው ሰነድ ሊበላቸው አፉን ከፍቷል። እሳቸውን ብቻ ሳይሆን መላ አውሮፓንም ስጋት ውስጥ የጣለም ሆኗል። ድንግል ፈጣሪዋን ወለደችው። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶው እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ሕንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 46 1277 ወይም በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል